ስጦታዋን ከተቀበለች በኋላ ፈርማ የራሷ መሆኑን ካረጋገጠች በኋላ ውሳኔዋን ለመወሰን የተዘጋጀችው እውነቱን ፍርጥ አድርጋ ለባለቤቷ ለልጇ አባት ለአብርሃም ሩታ ውሳኔዋን አሳወቀችው። ከእንግዲህ በኋላ የራስን ህይወት መኖር ትችላለህ፣ እኔም የራሴን ህይወት ከእንግዲህ በኋላ እኔ ባንተ ልቡ ውስጥ የለሁም። የወሰንኩት ውሳኔ ከዚህ ከአሁኑ ፍቅረኛ ጋር እንደምዘልቅ ነው ብላ ስትነግረው ይህንን ማመን ያቅተኛል። ልብሽ ለካ ከሸፈተ ቆይቷል። እንደዚያ ከሆነ ታዲያ ለምን እንደኔን በዚህ ልክ ጎዳሽኝ? ንብረቴንስ ለምን ተቀበልሽኝ? ብሎ ለሩታ ነግሯታል። የልጄ አባት ስለሆነ አመሰግናለሁ። በጣም ደስ የሚል ጣፋጭ ጊዜያቶችን አሳልፈናል። በዚያው ልክ ደግሞ በጣም የሚደብርና አስቀያሚ ጊዜያቶችን ካንተ ጋር አሳልፌ ነበረ። ከእንግዲህ በኋላ እኔ የሌላ ሰው ነኝ፣ ያንተ ልሆን አልችልም አለችው። በጣም ተናዶ ከአጠገባቸው ጥሏቸው ሲሄድ እንዴ አብርሃም መሄድህ ነው እንዴ? አትሄድ እንጂ ሻይ ቡና እንጋብዝህ አለው አዲሱ አፍቃሪዋ። ጓደኛው ሲጎዳ የተመለከተው አቤልም ለምን ጓደኛዬ በዚህ ልክ ይጎዳብኛል? ሁለቱንም ዛሬ ጠርቼ እውነቱን እንድታሳውቀን እፈልጋለሁ። እሱም በሷ ላይ ተስፋ አድርጎ እንዴት ሊጎዳብኝ ይችላል? በማለትም የሩታን ወንድምም ጠርቶ ካንተም እውነቱን እፈልጋለሁ፣ ይህንን ነገር እንዲፈጸም የምታደርገውም አንተ ነህ ብሎ ሲጠይቀው እህቴ ስትጎዳ ዝም ማለት የለብኝም፣ ከእንግዲህ በኋላ እሷም ወደ አዲሱ ህይወቷ እንደምትጀምር ነው፣ ከእሱ ጋር ያበቃላት ጉዳይ ነው፣ ከአብርሃም ጋር እሱ የራሱን ህይወት መኖር ይችላል ብሎ ግልጽ አድርጎ ለአቤል ነገረው። ሰላም ጤና ይስጥልኝ ወደ የተከበራችሁ የቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። ለቻናሉ አዲስ ሲሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን ላይክ እና ሼር በማድረግ እስከ መጨረሻው እንድትከታተሉት እላለሁ። የአብርሃምና የሩታ ድራማ እንደቀጠለ ነው። የጉዞው ቀረና በአዲስ አፍቃሪዋ እንደወሰነች እውነቱን ለአብርሃም አሳውቀዋለች። አዲሱ አፍቃሪዋን እንደመረጠች ለአብርሽ ስትነግረው አብርሽ በጣም እንዴት እንደዚህ ታደርጊኛለሽ? በቃ እኔ የልጅሽ አባት ሆኜ እኔን ረስተሽ አንቺ ትላንትና በመጣና ማንነቱን በማታውቂው ሰው እኔን ቀየርሽኝ አይደል ሩታ? ብሏት ከአጠገቧ ጥሏት ሄዷል። አቤል እኔ እኮ ከመጀመሪያውም ነግሬህ ነበረ፣ አንተ አልሰማ ብለኸኝ ነው እንጂ ብሎ ለአቤልም አብርሃም ነግሮታል። የሩታ ወንድም በጣም ሳቀ። አብርሃም ስለተናደደ ደስ ብሎታል። አብርሃም ከእህቱ ጋር እንዲዘልቅ አይፈልግም። እሷ የራሷን ውሳኔ እንድትወስንለትና ከትላንትና በመጣው ማንነቱ ገና በማታውቀው ብዙ ዓመታትን ከአሳለፈችው ልጅ ጋር ከሱ ጋር መዝለቅ ሳትፈልግ አዲሱን እንድትመርጥ ያደረጋትም የእሱ ግፊት ስላለበት ነው። የእስካሁኑ ድራማቸው ጉዞ ተሰረዘ እየተባባለ ነበር። እንዲሁም ደግሞ ተራዝሟል ተብሎ ነበር። አሁን ደግሞ ጉዞው ቀርቶላችሁ ሌላ ፓርት ተጀምሯል። በሌላ አፍቃሪ ከች ብላለች። አብርሽ ተበልቷል። ለአብርሃምዬ ተጎድቶብኛል፣ እሱ ውጪ ብቻውን እምቦጣው፣ እኔ ለሱ ደግሞ የማደርግለትን እኔ አውቃለሁ ያለችው ሄርሜላ የቤት ስጦታ ለአብርሃም ልታበረከትለት እንደሆነ ወስናለች። ባለ ሁለት መኝታ ቤቷን ለመልቀቅ አስባ ያንን ደግሞ በዛ ሀሳብ እሱ አልፈለገም ነበር። ግን እሱ ሳያውቅ ደግሞ እሱን ማስደሰት ፈልጋለች። አብርሃም ለጎዳችው ሚስቱ ስጦታውን አበርክቶ ገና ምንነቱን ደግሞ ከሷ ጋር ይዝለቅ የማታውቀው ለሱ የቤት ስጦታ ልትሰጠው ወስናለች። በቃ ያመንኩት ጉዳይ ስለሆነ የኔና ያንተ ግንኙነት የነበረን ቆይታ በዚህ ያበቃል፣ ባለህበት ደህና ሆን አለች።
ሩታ ደፋሯ ድራማዋ እንደቀጠለ ነው። አዎ ወዴት ነው የምትሄደው? እኔ እንግዲህ እኔ እና ሩታ በቃ አንድ ጋነን የምንሆነው፣ አንተም ደግሞ ባለህበት ሰላም እንድትሆን። ለዛሬው ግን ባትሄድና ባትቸኩል መልካም ነው። ዛሬ ለእኛ የደስታችን ቀን ስለሆነ እኛ ደግሞ አንተን ብንጋብዝህ ደስተኛ ነው የምንሆነው አለ አዲሱ የሩታ አፍቃሪ። ሩታም በዛም ተደስታ ዛሬ ምሽታችንን ከኛ ጋር ብናሳልፍ ምን ይመስልሃል? ምክንያቱም ከዛሬ ጀምሮ እኔን ስለማታገኘኝ ነው ስትል ለአብርሽ ነገረችው። ይህንን አንቺ ይህንን አስበሽ ነው አይደለ? ምንም አልልሽም፣ የልጄ እናት ነሽ። ባለሽበት ደህና ሁኚ። ሁሌም መልካሙንና ጥሩን ነገር እመኝልሻለሁ። ግን ይሄን ልጅ ማንነቱን የማታውቂውን ልጅ የሚጎዳሽ እንጂ የሚጠቅምሽ አይደለም። ዞር ብለሽ ብታስቢ ይሻልሻል ብሎ ሩታን አስጠንቅቋታል። እኔ በጣም ደስተኛ ነኝ። እህቴ በአመነችበትና በወሰነችበት እንድትኖር ስለፈቀደች ደግሞ ካንተ ጋር ስላልኖረችልኝ ደስ ይለኛል። ለሷ የሚገባት የሚያከብራት፣ የሚወዳት፣ የሚንከባከባት ይሄኛው ነው ሲል ደግሞ ወንድሟ ገልጿል። በዚያ በጣም ደስ ብሎታል እሱ። ሮቤል ግን ተናዷል። ጓደኛው ስለተከፋበት የሚስቱ ውሳኔ ግልጽ አድርጋ ስለተናገረች በዛ ተናዶ አብርሃም ከአጠገቡ ሄዷል። አረ ትንሽ ጠብቀኝ አብርሃም አብረን እንሄዳለን ብሎ አቤልም ቢነግረው አብርሃም እኔ አይናቸውን ማየት አልፈልግም፣ ከመጀመሪያውም ከእሷ ጋር ፊት ለፊት አልቆምም ብዬህ እኮ ነግሬህ ነበር አቤል። በል ስትጨርስ እንገናኛለን። ስለነበረን ቆይታ አመሰግናለሁ። መልካም የትዳር ህይወት ይሁንልሽ፣ ውለጂ ክበጂ ብሏት መርቋት ተለያይቷል። ቤተሰብ እንግዲህ የአብርሃምና የሩታ ድራማቸው እንደቀጠለ ነው ማለት ነው። አዲሱ አፍቃሪ ደግሞ ከሩታ መንታ ልጅ የውለዱ ያስወልዳት ማለት ነው። ለአብርሃም ደግሞ የቤት ስጦታ ልታበረክትለት ሄርሜላ ዘረጦ ማለት ነው። ውሽሚት ሄርሜላ ለሱ ቤት ልትገዛ ነው ማለት ነው። ስለዚህ እሱ ለሚስቱ ሰጠ፣ ሄርሜላ ደግሞ ለውሽማ፣ ከውሽማው ለሱ፣ እሱ ለሚስቱ ቤት ሰጠ ማለት ነው። ለቻናሉ አዲስ የሆናችሁ ቤተሰብ የሆናችሁ ቤተሰብ ለአሁን የነበረ ቪዲዮ ይመስላል። ያላችሁ በሰላም ቆዩልኝ። ባይ ባይ።